ትግራይ የሚቀርብ የነዳጅ አቅርቦት መቋረጡን የክልሉ ጊዜያዊ አስተዳደር አስታወቀ። የትግራይ ንግድና ኤክስፖርት ኤጀንሲ እንዳለው ካለፈው ጥር ወር ወዲህ እያሽቆለቆለ የመጣው የነዳጅ አቅርቦት ካለፈው ሳምንት ወዲህ ሙሉ በሙሉ ቆሟል ሲል ገልጿል። በዚህም የሰብአዊ ድጋፍ እንቅስቃሴዎችን ጨምሮ ሌሎች ማህበራዊና ኢኮኖሚያዊ ጉዳዮች ተግባር መስተጓጎላቸውም ተነግሯል። ሚሊዮን ኃይለስላሴ ከመቀሌ ተጨማሪ ዘገባ ልኮልናል። በትግራይ በተለይም ከቅርብ ጊዜ ወዲህ በከፍተኛ ሁኔታ አስቸጋሪ ሆነው ካሉ ጉዳዮች መካከል የነዳጅ አቅርቦት አንዱ ነው። ከጦርነቱ በኋላ ዳግም ወደ ስራ ተመልሰው የነበሩ በክልሉ የሚገኙ የነዳጅ ማደያዎች ከቅርብ ጊዜ ወዲህ በአብዛኛው የአቅርቦት ችግር በሚል ምክንያት ስራቸው እያቆሙ ይገኛሉ። በመቀለ ዛሬ ባደረግነው ቅኝት በሁሉም የተመለከትናቸው የነዳጅ ማደያዎች ነዳጅ የለም የተባለ ሲሆን በአንጻሩ በጥቁር ገበያ ደግሞ 1 ሊትር ናፍጣ 180 ብር፣ 1 ሊትር ቤንዚን ደግሞ ከ240 እስከ 250 ብር ሲሸጥ ተመልክተናል። በትግራይ የተከሰተው የነዳጅ እጦት መነሻው የአቅርቦት ውስንነት መሆኑ የክልሉ ንግድና ኤክስፖርት ኤጀንሲ ይገልጻል። ኤጀንሲው ትላንት መጋቢት 10 ቀን 2017 ዓ.ም ለኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር እንዲሁም ለነዳጅና ኢነርጂ ባለስልጣን በጻፈው ደብዳቤ ከመጋቢት 6 ቀን 2017 ዓ.ም ወዲህ ባሉ ቀናት ወደ ትግራይ የተጫነ ነዳጅ የለም ይላል። በትግራይ ጊዜያዊ አስተዳደር የንግድና ኤክስፖርት ኤጀንሲ እንደሚለው ወደ ትግራይ ይገባ የነበረው አስፈላጊ ነዳጅ ካለፈው ጥር ወር ወዲህ መጠኑ እንዲቀንስ መደረጉ የሚያወሳ ሲሆን ባለፈው ሳምንት መጋቢት 4 እና 5 ቀን ደግሞ ወደ ትግራይ የሚጫኑ የነዳጅ ቦቴዎች ወደ 2 መውረዱ ይባስ ብሎም ከመጋቢት 6 ቀን በኋላ ደግሞ ሙሉ በሙሉ መቆም ያመለክታል። በትግራይ ያለው የነዳጅ አቅርቦት ችግር በህብረተሰቡ ዘንድ ከፍተኛ ችግር ፈጥሮ ያለ ሲሆን ያነጋገርናቸው የመቀለ ነዋሪዎችና የታክሲ አገልግሎት ሰጪዎች ችግሩ ከጊዜ ወደ ጊዜ እየተባባሰ ይገኛል ይላሉ። በመቀለ የተሽከርካሪዎች እንቅስቃሴ ከተለመደው መቀነሱም መታዘብ ይቻላል። አስተያየታቸው ያጋሩን ናትናኤል ተክለብርሃን ከውጪ ነው መገዛው አብዛኞቹ። ስለዚህ በውድ ዋጋ ከነሱ ገዝቼ ነው የትራንስፖርት አገልግሎት እየተጠቀምኩ ያለሁት። የዋጋ ልዩነቱ ብቻ ሳይሆን የነዳጁ ጥራት ራሱ በጣም አሳሳቢ ነውና አንዳንዴ ሳይሆን ረጅም ጊዜ መኪና ቆሜ ነው በታክሲ ወይም በሌላ ነገር እየተጠቀምኩ ያለሁት። በጣም የሚያሳስብ ደረጃ ላይ ነው ያለው። በጣም በሚያሳዝን ሁኔታ እስካሁን ድረስ አንድም ቀን ላለፈው 1 ዓመት ከምናምን ከማደያ ቀርቼም አላውቅም አግኝቼም አላውቅም። ሌላው ያነጋገርናቸው የትራንስፖርት አገልግሎት ሰጪው ወጣት ገብረ ጻዲቅ አብርሃ በበኩሉ ነዳጅ ስለማይገኝ 10 ብር የነበረ ታሪፍ 20-30 ብር ተቀይሯል። በዚህ ሰው በጣም እያማረረ ነው። ለኛ አገልግሎት ሰጪዎችም ቢሆን ለ1 ሊትር ነዳጅ 250 ብር እየገዛ ታክሲ መስራት የሚያዋጣ አይደለም። አስተያየት ሰጪው ጨምረውም በርካቶች በነዳጅ እጦት ምክንያት ስራ እያቆሙ እንዳለ ይናገራሉ። የክልሉ ንግድና ኤክስፖርት ኤጀንሲ ለፌዴራሉ መንግስት የሚመለከታቸው መስሪያ ቤቶች በጻፈው ደብዳቤ ወደ ትግራይ የሚገባው ነዳጅ መቀነሱ አሁን ላይ ደግሞ ሙሉ በሙሉ መቆሙ ተከትሎ የሰብአዊ ድጋፍ ስራዎች፣ የሆስፒታሎች አምቡላንስ ስራ፣ የመድኃኒት አቅርቦትና ስርጭት፣ የንግድና መስኖ ተግባራት እንዲሁም ሌሎች ማህበራዊና ኢኮኖሚያዊ እንቅስቃሴዎች ተደናቅፈዋል ብለዋል። ለዚህ በትግራይ ያለው የነዳጅ አቅርቦት ችግር አፋጣኝ መፍትሄ እንዲሰጥም ጥሪ አቅርቧል። ከዚህ በተጨማሪ በመቀለ ዙሪያ የሚገኙ አርሶ አደሮች ለመስኖ ስራዎች የሚያስፈልጋቸው ነዳጅ ማጣታቸው ተከትሎ በያዝነው ሳምንት በመቀለ ጎዳናዎች ያላቸው ችግር የሚገልጽ ሰልፍ አድርገው የነበረ ሲሆን አርሶ አደሮቹ ውሃ ለመሳብ የሚያገለግሉ መሽኖች የሚያንቀሳቀስ ነዳጅ ማጣታቸው ተከትሎ ስራቸው መደናቀፉ በተለያዩ ጊዜያት ለክልሉ መገናኛ ብዙሃን ተናግረዋል። በዚህ የነዳጅ አቅርቦት ችግር ዙሪያ ከፌዴራሉ መንግስት የሚመለከታቸው አካላት ምላሽ ለማግኘት ያደረግነው ጥረት አልተሳካም። አስጠኝም በገናን መደርደር የሚሰጠውን ጥልቅ ስሜት በማብራራት ነው አስተያየታቸውን የጀመሩት። የበገናን ድምጽ ስሰማው በጣም ደስ ይለኛል የሚል ሰው በጣም ብዙ ነው ያለው እና ሲመጣም ሲደረድረውም ሲማረውም በጣም ደስተኛ ነው። በጣም እንደሚያረጋጋቸው ካሉበት ጭንቀት እንደሚያወጣቸው በጣም ይናገራሉ። ምናልባት በጣም ብዙ ጊዜ ሲናገሩ ሰምተናቸው ከሆነ ፕሮፌሰር ብርሃኑ የሚባሉ አንድ በገና ላይ በጣም ጥልቅ የሆነ ምርምር ያደረጉ አባት አሉ። እሳቸው ሲናገሩ ከሰማሁት አንድ ነገር ልበል። አሁን ማንኛውም የዜማ መሳሪያ የእርግብግቢት መጠኑ 500 በላይ ከሆነ በጣም የሰዎችን ስሜት የመቆጣጠር ጸባይ ያለው ሲሉ ሰማቸዋለሁና በገናን ደግሞ እኛ ቼክ ስናደርገው ስንመረምረው 12000 እና ከዛ በላይ ንዝረት አለው። ስለዚህ ያ ሰውነታቸው ውስጥ ገብቶ ሐሳባቸውን ስሜታቸውን በጣም የመቆጣጠር ነገር አለውና ወደ ውስጥ እንድትመለከት ያደርጋል። ራስን እንድትመረምር ከእግዚአብሔር ጋር የምትገናኝበትን መንገድ የሚዘረጋ ነው በገና ብዬ ነው የማስበው። ጥንታዊ የሆነው በገና የዜማ መሳሪያ በሚያወጣው ጆሮን ኮርኳሪና ስሜትን አንቂ ከፍተኛ ድምፁ ቀልብን ይማርካል።
እንደ በገና መምህርት ጸጋነሽ ታዲያ ይህ ውስጣችንን ተቆጣጥረው የሚገዛው የዜማ መሳሪያ ለመንፈሳዊ አገልግሎት ብቻ የሚውል የዜማ መሳሪያ ነው ብለው ሲያስረዱ ምክንያት ያሉትን አመክንዮአቸውን በማስቀመጥ ጭምር ነው። በገና እንጠቀመው ለመንፈሳዊ የዜማ መሳሪያነት ብቻ ነው። ወደ ውስጥ ለመመልከት ነው። አርምሞን ይፈልጋል፣ በቃ ጽማዩን ይፈልጋል፣ ራስን መመርመርን፣ ኃጢአትን መናዘዝን፣ ከእግዚአብሔር ጋር መታረቅን፣ ንስሐ መግባትን የሚያሳይ ስለሆነ በስጋ አይደለም ደግሞ ይሄ በነፍስ ወይም ደግሞ በዝነ ልቦና ልናዳምጠው የምንችለው መሳሪያ ነው። ስለዚህ ለዘፈን፣ ለዳንኪራ፣ ለዳንስ፣ ለጨዋታ በፍጹም ሊሆንም አይችልም። ለመዘመር፣ ለአገልግሎት፣ ለምስጋና፣ ለጸሎት፣ ለተመስጦ፣ ለአርምሞ እንጂ በገና በምንም አይነት መልኩ ልዩ የሆነ የቤተክርስቲያናችን እንደ ንዋየ ቅድሳት የምንጠቀምበት የዜማ መሳሪያችን ስለሆነ ከመንፈሳዊ አገልግሎት ውጪ ለዓለማዊ ነገር ቅዱሳን የዜማና ኪነ ጥበባት ዋና ማዕከል የስልጠና ክፍል ዋና ኃላፊ እንዲሁም በአቡነ ጎርጎርዮስ የበገና መምህር ናቸው። እንደሳቸው ማብራሪያ በገና የሚሰራበት አሰራር የተለያዩ መንፈሳዊ ትርጓሜ ተሰጥቶት ይመሰጠራል። የአካል ክፍሎቹ የሰው ልጆችን ምድራዊና ሰማያዊ ከምድር እስከ ሰማይ እግዚአብሔር አምላካችን የምንማጸንበት የምንለምንበት መሆኑን የሚያጠይቅ ነው። የበገና እንዳጠቃላይ ለሰው ልጆች ብዙ ትምህርቶች የሚተላለፍበት የዜማ መሳሪያ ነው ማለት። ስለዚህ በገናን ስንገለገልበት ለአገልግሎት ስንጠቀመው በጥንቃቄ ጸሎት እያደረግን ሊሆን ይገባል ማለት። ስናያይዘው እኛ ምድር ላይ ያለን የሰው ልጆች ከታች ጀምሮ ስናየው እኛ ምድር ላይ ያለን የሰው ልጆች ከመወጣሪያው ሙሴ በሲና ተራራ ላይ የተቀበላቸውን 10ቱን ትእዛዛት ካልጠበቅን፣ ብሉይና ሐዲስ ኪዳንን ካላወቅን፣ ፍቅረ እግዚአብሔርና ፍቅረ ቢጽ ከሌለን ወደ ኃያሉ አምላካችን እግዚአብሔር መድረስ አንችልም። በተቃራኒ ደግሞ እነዚህን ሁሉ የምናደርግ ከሆነ ወደ ኃያሉ እግዚአብሔር አምላክ እንደርሳለን የሚለውን አጠቃላይ ምሳሌነት የሚይዝ ትርጓሜ አለው። እናም የፈጣሪን መለመኛ መሳሪያ ብቻ እንደሆነ ያነሱታልም። በገና የቤተ ክርስቲያናችን የዜማ መሳሪያ ነው። አገልግሎቱም በቤተ ክርስቲያንና በመንፈሳዊ አገልግሎቶች ብቻ የምንገለገልበት የዜማ መሳሪያ ነው። ከዛ በተጨማሪ ግን ህሙማንንም እንደዚሁ በማጽናናት የህሙማንንም በመፈወስ አገልግሎት የሚሰጥበት የዜማ መሳሪያ ነው እንጂ በቤተ ክርስቲያን ብቻ ተብሎም የተወሰነም አይደለም። የበገና መንፈሳዊ የዜማ መሳሪያ ደርዳሪና መምህርት ጸጋነሽ ሀሳባቸውን አከሉ። በገና እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ መሰረትነት ያለው በመጽሐፍ ቅዱስ የተጠቀሰ በዓለመ መላእክት የተጀመረ ለተመስጦ፣ ለአርምሞ፣ ለጸሎት፣ ለምስጋና የምንጠቀምበት ወደ ውስጣችን የምንመለከትበት ራሳችን የምንመረምርበት ወደ እግዚአብሔር ጋር ለመገናኘት ከእግዚአብሔር ጋር በንስሐ የምንታጠብበት ወደ እግዚአብሔር አምላካችን የምንመለስበት እግዚአብሔርን የምናገኝበት ለጸሎት የምንጠቀምበት በስጋ አይደለ ደግሞ በነፍስ ወይም ደግሞ በልቡና ጆሮ የሚደመጥ በቤተክርስቲያናችን ከንዋያተ ቅድሳት እኩል የሚቆጠር በአደባባይ ወይም ደግሞ በአውደ ምሕረት የምንጠቀምበት መንፈሳዊ የዜማ መሳሪያ። እጅግ ጥንታዊው በገና የዜማ መሳሪያ ኢትዮጵያ ውስጥ ከመቼ ጀምሮ አገልግሎት ሲሰጥ ነበር ለሚለው ጥያቄ ደግሞ ሁለት መላምቶች ቀርበዋል። አንደኛው የዜማ መሳሪያው ከታቦተ ጽዮን ጋር እንደሌሎቹ ንዋየ ቅድሳት ሳይመጣ አልቀረም የሚል ነው። መምህር ዲያቆን ኤርሚያስ ይሄ መላመት ነው እንጂ ይሄ ትክክለኛ እንደዚህ ነው የሚባል ነገር አይደለም። ስለዚህ በሁለት መንገዱ ከፍለን ልናየው እንችላለን። የመጀመሪያው ሀገራችን ኢትዮጵያ ለዜማ መሳሪያዎችም ደግሞ ለቤተ ክርስቲያናችን መገልገያ እቃዎች ልዩ ትኩረትና ጥንቃቄ ስለምታደርግ ስናየው በፊት የነበረውና አሁን ያለው በገና በመጽሐፍ ቅዱስ ተጠቅሶ የምናየውም እንደዛ አንድ አይነት ወይም ደግሞ ተመሳሳይ በመሆኑ አሁን ካለው ጋር ቤተ ክርስቲያናችን በዚሁ የተገኘ ነው ወይም ደግሞ በዚሁ በኢትዮጵያ የነበረ የዜማ መሳሪያ ነው ብላ ትናገራለች። አንደኛው መላምት። ሁለተኛው መላምት ደግሞ ቀዳማዊ ምኒልክ ጊዜ ወደ ኢትዮጵያ መጥቷል፣ ታቦተ ጽዮን ጋር መጥቷል ተብሎ የሚነሳ ነገር አለ። ይሄ ታሪኩ እንዴት ነው? ነብየ እግዚአብሔር ቅዱስ ዳዊት በመጽሐፍ ተጠቅሶ እንደምናየው በብዙ ቦታዎች ላይ ታቦተ ጽዮን ባለችበት ሁሉ በገናን ይደረድር ያገለግል ነበር እና ታቦተ ጽዮን በገና እንዲሁም ሌሎች የቤተ ክርስቲያናችን ንዋያተ ቅድሳት ከእስራኤል ሀገር ወደ ኢትዮጵያ እንደገቡ ተገልጾ እናገኛለን ማለት። ስለዚህ በኢትዮጵያ በዚሁ አለ የሚለውም አለ። እንደገና ደግሞ ከታቦተ ጽዮን ጋር መጥቷል የሚጀምረው ከዛ ነው የሚባል ማለት። ሁለቱንም አስማምታ ቤተክርስቲያን በዛም ሆነ በዚህ ቤተክርስቲያናችን በመዝሙረ ዳዊት መዝሙር 30